እንዳለ አጥንት ነው ያለው። አየሁ። በስመ አብ ወወልድ ወመንፈስ ቅዱስ ይረገጣል። ምንድነው እዚህ ያስቀመጥከው? ውስጥ ያስቀመጣችሁ ምንድነው? ነው ያዙት እሱን እና የሰራተኛዋ ድምጽ መሰለኝ ስለሆነ አላ እንደ መጮህም ነገርና ተይኝ አይነት ነገር ብቻ እንደዛ ነገር የሆነ የመለመን ነገር የለም። ደግሞ ባለቤትሽ ናቸው መሰለኝ እንዳለ። አዎ እኔ ወንድምም እህትም የለውም ነበር አይደል? አይ አሉት ወደ ክፍለ ሀገር ምናምን አሉት። መች ተፈጠሩ? በቃ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ዛሬ ደግሞ ይሄው በአዲስ ታሪክ በአዲስ ጉዳይ እዚህ ጋር የምታዩት እህቴ አንዳንድ ነገሮችን እሷ ሰፈሯ ላይ ጎረቤቷ ላይ የገጠማትን ነገር እኛ ሄደን እንድናይላትና እንድንመረምርላት የፈለገችውን ነገር እዚህ ጋር ልታካፍለን ነው። እስቲ እንስማትና አብረን የምንከታተለው ይሆናል። አብራችሁን ቆዩ። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እሺ፣ ያው በተወሰነ መልኩ አንዳንድ ነገሮችን እዚህ ጋር ቁጭ ከማለታችን በፊት እየነገርሽኝ ነበረ። እስቲ ለቤተሰቦች ያጋጠመሽን ነገሮች ንገሪኝ። እሺ፣ በጣም አመሰግናለሁ። ያው አንተንም አፈላልጌ በማግኘቴ አንተም እሺ ብለህ ስለመጣ በጣም አመሰግናለሁ። እኔ እዚህ ማለት ጎረቤት ነኝ። የሆኑ ባልና ሚስቶች አሉ እና እኔ ጎረቤታቸው ነኝ እና በጣም ስለጨነቀኝና የሆነ ያለውን ነገር እንግዲህ መርምራችሁ እውነታው እንድትደርሱበት ዩቲዩብ ላይ አይቻችሁ ነው እና ስራችሁን በጣም ስለምወደው ነው ላገኛችሁ የቻልኩት። በጣም አሪፍ። እስቲ ምንድነው ለኔም ቀርመሽ የነገርሽ ነገሮች አሉ? እስቲ ምንድነው ያየሽው ያጋጠመሽ ነገር ምንድነው? እኔ ያጋጠመኝ ነገር የሆኑ ባልና ሚስቶች አሉ እና ልጅም የላቸው ምንም የላቸው እና ሰራተኛ ይገባል ይወጣል ግን በሱም እርግጠኛ አይደለሁም እና ይሆናል ከሰው አኗኗር ለየት ያለ አኗኗር ነው የሚኖሩት። መጀመሪያ በጣም ቤታቸው ደሳሳ ጎጆ ነበረች ምናምን በጣም ደሃ ነበሩ ምናምን እና የሆነ ሰዓት ላይ ባንዴ ከየት አመጡ ሳይባል መኪና ቤት ምናምን መገነባባት ጀመሩ። ያንኑ ቤት ማለት ነው በትልቁ አድርገው አደሱት ምናምን። እኔ በጣም የረጅም አመት ጎረቤታቸው ነኝ እና ቤቱ ኖርማሊ በጣም የሆነ ድሮ ትንሽ የነበረች ምናምን አሁን ግን በጣም ትልቅ አድርገው ፈጽሞ ሌላ ቤት ነው የሚመስለው። እንደገና ደግሞ መኪናም አላቸው ምናምን በአጭር ጊዜ ውስጥ አመት ባልሞላ ጊዜ ውስጥ አስበው ሁለቱም ስራ የላቸውም። ሳይሰሩ እንደዚህ አይነት ሀብት ከየት ሊያመጡ ቻሉ ብዬ ማለት ውጭም ዘመድም የላቸውም የሚረዳቸውም ጓደኛ ምንም ዘመድ ምናምን የላቸውም። እና ይሄ ነገር ግር ስላለኝ ይሆናላ መከታተል ጀመርኩኝ። ሰውን እኔ ብዙ እንትን መልሶ አይደለም ግን የነሱ በጣም ለየት አለብኝ ማለት ከሌላው የተለየ አኗኗር ለየት ሲልብኝ የሆነ ማየት ጀመርኩኝ። እንደዚህ ምናምን መከታተል ጀመርኩ እነሱን። ከዛ በመከታተላቸው ሰዓት ይሆናላ ለየት ያለ ስራ ነው የሚሰሩት። ማለት ለየት ያለ ስለ አምልኮ ነገር መሰለኝ። ምሰሚው ምናምን ነገር አለ? ምሰማው ነገር አለ ግን ባይኔ ያየው ጎረቤታቸው ከነሱ ቀጥሎ በዛኛው በኩል ናቸው እነሱ ያለው። እኔም ደግሞ አጠገባቸው ነኝ እና ምሰማው ነገር ነው እንጂ ዲቴል እንዲ ባይኔ ያየሁት ነገር የለም። ግን ከምሰማው ነገር ተነስቼ የሆነ ማየው ነገር አምልኮ ነገር ነው። ማለት ቤት ውስጥ ሴትዮዋም ምናምን ስለፈልፍ ምናምን ሰማታለሁ እና አምልኮ ነገር የተለያዩ ሰዎች ይመጣሉ ምናምን እና ቢያንስ በሳምንት አንዳንድ ሰራተኛ ይቀያይራሉ። ሰራተኞቹ በአንድ ሳምንት ውስጥ ሰራተኞቹ ራሱ እንዴት ነው ለአቅመ ሰራተኛነት ያልደረሱ ሰራተኞች የሉም ገና ማለት ልጆች ናቸው። እኔ ከየት እንደሚያመጧቸው እንጂ የሆነ የገጠር ልጆች አይነት ነው የሚመስሉት ምናምን እና የሆነ ዝም ብለው ይገባሉ ሲወጡ ግን አይታዩ። ማለት ሰራተኛንም ብለው በኩርት ፌስታል ልብስ ይዘው ይመጣሉ። ግን ደግሞ ሴትዮዋ ምንም ታርጋቸው ወዴት እንደምጥላቸው አላውቅም። ነገ ሌላ ሰራተኛ ነው ይዛ የምትመጣው ከነገ ወዲያ ሌላ ሰራተኛ ነው ይዛ የምትመጣው እና ይሄ ነገር ማለት አንዳንዴ የሆነ ሰዓት ላይ ደግሞ ተኝቼ የሆነ ድምጽ ሲያስተጋባብኝ ሰማሁኝ እና የሰራተኛዋ ድምጽ መሰለኝ ስለሆነ አላ እንደ መጮህም ነገርና ተይኝ አይነት ነገር ብቻ እንደዛ ነገር የሆነ የመለመን ነገር የለም። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መጥተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን
ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሱን ድምጽ ሰምቼ በጣም ግራ ስለተጋባው ዲቴል የእሷን ነገር በቃ ቀን በቀን እኔ ስራዬን ትቼ ነው ቀን በቀን በቃ እሷን መመርመር ጀመርኩኝ። ለምን እዚህ ጋር የሰው ህይወት ነው፣ የሰው ነፍስ ነው። ገባ? እኔ ያጠገባቸው ሆኜ እነሱ እዛ ጋር የሰው ነፍስ እያጠፉ ከሆነ እንግዲህ እኔ እርግጠኛ ሳልሆን አላወራም። ግን ደግሞ ሰራተኞቹ ይገባሉ አይወጡ እና ይሄን ቤቱን ቢያንስ እንድትመረምርልኝ እንደገና ደግሞ ያለውን ነገር በህግ እንድታሳውቅ ብዬ ነው እኔ ማለት የጠራው። አንቺ በሰዓቱ ያንን ነገር ሰራተኛዋ መሰለችኝ ያልሽው ድምጿን ስትሰሚው ስትጮ ምናምን ወይ ለሰው መናገር ነገር አልነበረም? ለሌላ ሰው ለአንቺም ቤተሰብ ሊሆን ይችላል። እኔ ለማንም ሰው አልተናገርኩም ማለት አሁን እዚህ ጋር ነገሩን ባስፋፋው የነዛ ሰዎች መተው ይሆናል። እንዴት ነው ምንም ወደ ህግ አይወስዷትም። ገባ? ወደ ህግ ሳትሄድ እዚህ ጋር ሊያልቅ ይችላል ማለት ቤቱን ጽድድድ ካረገችው በኋላ ምንም ነገር የለም ምን አገባችሁ ብትል ማንም እዚህ ጋር የህግ አካል ካልሆነ በስተቀር ማንም ሰው ሊሰማት አይችልም። ሰዎቹ እንዴት ነው እስቲ ከአካባቢው ጋር ከጎረቤትም ምናምን ሊሆን ይችላል ያላቸው ግንኙነት ከሰፈር ሰው ጋር እንዴት ነው? ውጪ ስታያቸው በጣም የሚያምሩ ባለትዳር ናቸው። ማለት እንዴት ነው ሁለቱም እኩያምሾች ናቸው። ልጅ የላቸውም። ስንት አመታቸው ልጅ የላቸውም። ድግስ ይጠራሉ፣ ይሄዳሉ፣ አይበሉም አይጠጡም። ዝም ብለው ደርሰው ይመለሳሉ። መተናል ለማለት ያክል አይበሉምም አይጠጡም። በቃ ግን ደርሰው ምናምን ይመለሳሉ፣ አይቆዩም። ደርሰው ይሆናል ለመተየት ያክል ደርሰው ይመለሳሉ። እንደገና ከሰፈር ሰው ጋር ጓደኛ ምናምን የላቸው። በጣም የሩቅ ጓደኞች ነው ያሏቸው። ይመጣሉ፣ ብዙ ጊዜ ይመጣሉ። የሚጠጣ ነገር ምናምን ዘፈን ከፍተው ጨፍረው ጠጥተው ምናምን ነው የሚሄዱት ጓደኞቻቸው። ለምን መኪና ውጫ ያለውን በጣም ባለሀብት ጓደኛሞች ነው ያሉት። ከሚመጣው መኪና ማወቅ እንችላለን። እና ይዘው የሚገቡት ይዘው የሚመጧቸው መኪኖች ይዘው የሚመጡት ነገር ምናምን ይዘው ሲገቡ አያቸዋለሁ። ለምሳሌ ምን አይነት ነገሮች ነው ይዘው የሚመጡት? አይታይም ማለት አንዳንዶቹ እንትን መጠጥ ምናምን ይዘው ይመጣሉ፣ ውስኪ ምናምን። የአንዳንዶቹ ደግሞ ጭራሽ ጥርዝርዝርዝ ያለ ነገር ሆኖ በደንብ አይታይም። የሆነ ሰዓት እንደውም እንዴት ነው ሴት ናት እና መኪና አቆመችና ጠራቻት። ከዛ ና ያግዢ ምናምን ብላ ለሁለት የሆነ ነገር ይዘው ገቡ ማለት። ከዛ ከስር ደም ነገር እየተንጠባጠበ ነበረ። ከዛ እኔ ምንም የሆነ ስጋ ነገር ነው የመሰለኝ። የበግ ስጋ የለም እዛው ታርዶ ምናምን የመጣ እንደዛ መሰለኝ። አለፍኩት። ግን ደግሞ ይሄን ነገር አሁን እንደዚህ ውስጡን ሳየው ማለት እያማረኝ ስላልሆነ ነው ያ ነገር ነገር አለ። በተለይ ደግሞ ማታ ላይ የሆነ የሚሰማ ምናምን ድምጽ አለ ነው ያልሽ? ሁሌ ማታ የሚሰማ ድምጽ አለ። ልክ 12 ሰዓት አካባቢ ሊጨላልም ሲል ሁሌ ማለት አሁን እኔ ዲቴል በቃ መከታተል ስለጀመርኩኝ እሷን ብቻ ማሰብ ስለጀመርኩኝ በስነ ስርዓት ሁሌ ማታ ላይ በቃ 12 ሰዓት 12 ተኩል አካባቢ በቃ ከዛ አታልፍም። ሁሌ የሆነ ነገር የሷ አይሰማም። የሷ ብቻ ነው የሚሰማው። የሱ እንደውም እሷ ውስጥ ስጮ ምናምን እየዞረ ሰፈሩ ምናምን ይቃኛል አይዋለሁኝ። እና ከውጭ የሆነ ነገር ይዞ ይገባል። ሁሌ
ሁሌ ነው ማያቸው። እኔ እንደዚህ ቁጭ ብያቸዋለሁ። እኔ ደግሞ ስለማያቸው እየተከታተለችን ነው ብለው አያስቡም። ለምን የስንት አመት ጎረቤታችን ናቸው። እንደገና ስንት አመት ሙሉ ይሄን ስራ ሲሰሩ ምንም እንትን ስላላልኳቸው ምንም ነገር አይጠረጥሩኝም። እኔ አንቺን አይተውሽ ምናልባት በአጋጣሚ ምናምን ነገር ጥርጣሬ ያደረባቸው ምንም አይነት ነገር የለም? ምንም አይነት ነገር የለም። ቢኖር ደግሞ በእርግጠኝነት እንደሚያመጧቸው ሰራተኞች ማለት ሰራተኞቹን አምጥተው እንደሚያስቀሯቸው እኔን ማስገብተው እንደሚያስቀሩኝ እርግጠኛ ነኝ። እኔ እዛ ቤት አይወጡም ነው አይወጡም። አሁን በተከታተልሽው መሰረት እንግዲህ በየሰዓቱ በተደጋጋሚ በየሳምንቱ አዳዲስ ሰራተኛ በየሳምንቱ አይደለም በቃ በየቀኑ ነው የምታምጠው። ዛሬ ካመጣች ማታ ላይ የሆነ 12 ሰዓት ምናምን ላይ ምን እንደምታረጋቸው አላውቅም። እንትን ትላቸዋለች። ነገ ጠዋት ሌላ ነው ይዛ የምትመጣው። ከየት እንደምታመጣቸው እኔ አላውቅም። ብቻ የገጠር ልጆች ናቸው ማለት እኔ ትንንሽ ናቸው። በጣም ትንንሽ ናቸው። እንደማያቸውም ከሆነ ህፃን ናቸው። ለሰራተኝነት ብላ አይደለም የምታመጣቸው በእርግጠኝነት። ግን ይሄንንም ነገር የሆነ ህግ ቢመረምረው ማለት እንደዚህ አይነት ልጆችን ከየት እንደምታመጣቸው ደላላውስ ምን አይነት ሰው ነው? እንደዚህ አይነት ደላላነት ከየት እያመጣ ነው ልጆቹ? ደላላ አይነት ነገር ነው ይዟቸው የሚመጣው ማለት ነው። በደላላ አይነት ነገር ነው። ይሆን አለ ረዘም ያለ ልጅ ሁሌ ያመጣላታል። እሷ በር ላይ ነው የምትቀበለው። በጣም መከታተል ስለጀመርኩኝ በስልክ ነው በቃ ደረስክሽ ወጣው። ቤቷን ውስጥ ገብቶ አያውቅም። ውስጥ አይገባም። በር ላይ ግቢ ውስጥ እሱ አይገባም። በር ላይ ያስረከባታል። በይሽ እንደተለመደው ብሏት ይሄዳል። ሁሌ እንደተለመደው አስገቢ፣ እንደተለመደው ላኪ ብሎ ነው የሚሄደው። ብር ነው መቼስ የሚሆነው ላኪ የሚለው ብር እንደተለመደው አስገቢ እንዳትይ ምናምን ይላታል። ችግር የለውም ትለዋለች። ኦኬ ባልየውሳ ያው ትንሽ ቀዝቀዝ ያለ ነው ብለሽኛል። ብዙ ድምፁ አይሰማም ምናምን። ምን አይነት ሰው ነው ባልየው ስታዩ? እቃ ምናምን ነው ባልየው ብዙ ጊዜ የሚያመጣላት ማለት የሆነ የታሸጉ ነገሮች አሉ የተጠቃለሉ በቀይ ነገር ምናምን ብቻ እሱ እቃዎች ላይ ነው ትኩረት የሚያደርገው ይመስለኛል። የእሷ ድምጽ ብቻ ነው የሚሰማው፣ የእሱ ድምጽ አይሰማም። ኢቭን ጓደኞቹ እንኳን ሲመጡ ማለት ዝም ያለ ሰው ነው፣ ብዙ እንትን አይልም። እሷ ናት ይመስለኛል እንደዚህ ጥንቁልና አይደለም የሚባለው ባዕድ አምልኮ የሆነ ነገር ብቻ እሷ ናት እንትን የምትለው። ማታም ከሚሰማው ድምጽ ሁሌ የእሷን ድምጽ ነው የምሰማው። እሱም እኮ አለበት ግን የእሱ ድምጽ አይሰማም። የእሱ ድምጽ ምንም ተሰምቶ አይታወቅም። የእሷ ድምጽ ነው ሁሌ የሚሰማው። እሺ አካባቢው ላይ ሰፈር ላይ ምናምን ነገር ስለነሱ የሚባለው ነገር ማለት ያው ቤተሰቦችሽ ላይ ከጓደኞችሽ ጋር ምናምን ሊሆን ይችላል ስለነሱ የሚወራባቸው በእርግጠኝነት አሁን አንዳንድ ሰው ለግሉም እንደዚህ ሊያደርግ ይችላል አይደለ? ሰፈር ላይ ይታወቅባቸዋል፣ ይወራል ይሄ ነገር? አይወራም፣ ብዙም ጊዜ አይወራም። ማለት እንደምልህ በቃ መኪና ከገዙ በኋላ መኪናውን በር ጋር ነው የሚያመጡት። ይሄ ሳሎኑ መግቢያ የለም፣ ትልቁን በር ከፍተው ቤቱንም እንዳየኸው ትልቁን በር ከፍተው አሁን በሌሉበት ስለመጣ ነው ማለት በደንብ ያየኸው መግቢያውንም መውጫውንም ምናምን። በጓሮው ደግሞ ያሳየው በር አለች፣ ትንሿ በር። በዛ ጋር የሆነ ሌሊት አካባቢ ትከፍተዋለች ሴትዮዋ። እና የሆነ እኔም ማቃትም ቤት ነበረች ድሮ ቡና ምናምን በጣም እዛ ቤት ነበርኩኝ። በቃ ምግብ የምበላው ቡና የምጠጣው ምናምን። ግን አሁን እያወቅኩ ሲሄድ የሆነ ነገሮች ቅፍፍ ማለት ጀመሩ። እዛ ቤት እግሬንም አላነሳም እና የሆነ ሁሌ ነበረ በፊት ገባ እንዴ በጣም ቤተሰብ ነን እና ለዛም ነው የማይጠረጥሩኝ የምመልህ። በቃ ምንም ነገር እንትን ቢል አይ እሷ የምታደርግ አይመስለኝም ብለው ነው የሚያወሩት። ማለት አንድ የቤተሰብ አካል በለኝ እና የሆነች እህትም ነበረቻት፣ የምትመጣ እህት ነበረቻት። እሷ ራሱ አሁን አይቻትም አላውቅም። እና የሆነ ቤት አለ ማለት ክፍል መኝታ ቤት አላቸው፣ ኪችን አላቸው ምናምን፣ ሻወር ቤት አላቸው። እና የሆነች ግን ሁሌ እኔም ከድሮ ጀምሮ ሳቃት እቺ በር ግን የምንድን ናት ስላት አይ መጋዘን ናት፣ እንዳጋጣሚ ቁልፉ ነክሶ ጠፋ አለች። እና አንድ ቀን እናስገነጥለዋለን ብለን ነው ብላኝ የሆነ ሰዓት ላይ ልክ እንዳጋጣሚ ግብት ስል ከዛ ቤት ወጣ ቁልፍ ስታደርገው ነገር አየኋት። እንዲህ እንትን አላልኳትም ማለት ቁልፉ ጠፋ ካለችሽ ቦታ በር ላይ ማለት ነው። እና አልጠየቅኳትም። ከዛን ቀን ጀምሮ ነው በቃ ጥርጣሬ እንትን የፈጠረብኝ። ለምን እቺ በር ምንድን ናት ስላት አይ ቁልፉ እንትን ብሎ ምንድን ነው ተቀርቅሮ ጠፋብኝ እና እስከማስገነጥለው ድረስ መጋዘንም ስለሆነ ብዙም እዛ ውስጥ የምፈልገው ነገር ስለሌለ አልከፍተውም አለች። እና የሆነ ሰዓት ላይ ግን እንዳጋጣሚ ቀን ላይ ነው የሆነ 6:30 7 ሰዓት አካባቢ ግብት አልኩኝ። እኔም በዛን ሰዓት አልገባም ነበር። የዛኔ ምን እንትን እንዳልኩኝ አላውቅም። የሆነ ለአውራት ልጠራት ውጭ ሰው እየጠራት መሰለኝ ጠራት። ስገባ ከዛ ቤት ውጥት አለችና የፈጠነ ቆለፈችው ወጣም ማለት እና ምንም አላልኳትም። አሰርታ ይሆናል ምናምን ብዬ የሆነ ለራሴ ያሳመንኩትና ጸጥ አልኳት። ኦኬ ማለት በፊት በደንብ ነበር ግንኙነታችሁ ማለት ነው? በጣም ትገኛለሽ፣ ትወጫለሽ፣ እዛ በላለሁኝ፣ ቡና ጠጣለሁኝ ምናምን። ገና እንደዚህ አይነት ኑሮ ሳይኖሩ በፊት በቃ የሆነች እንትን ነበረች ቤታቸው ምናምን። ምን አይነት ኑሮ ነበር በዛ ሰዓት የሚኖሩት? ባልና ሚስት ፈጽሞ አይጣሉም፣ ፍቅር ናቸው።
ግን ደግሞ የሆነች ያቺ ክፍል እንዳልኩ ተዘግታለች። እዛ ክፍል ላይ የሆነ እንትን ትላለች ማለት እንደ መጮህ ምናምን ስትላለች ድሮ ማለት ነው። እና የሆነ ማለት ከቀን ወደ ቀን ነው እየተባባሰ ሄደው ይህ ነገር እና የሆነ ቀስ እያለ እየተባባሰ ሲሄድ ሀብታቸውን በዛው ልክ ባንዴ እንትን አሉ፣ ባንዴ ሀብት አፈሩ እና ምን እንደሆነ እኔ በስነ ስርዓት ስላልገባኝ አሁን ላይ ደግሞ በጣም እየተባባሰ መጣ። ለዛም ነው ወደ ህግ አካል ልመጣ የቻልኩት። እነዛ ሰዎች እዛ ግቢ ውስጥ ይመጣሉ ያልሻቸው ሰዎች ተመሳሳይ ሰዎች ናቸው? በየጊዜው የሚመጡት እንደዚህ በየሳምንቱ ምናምን ነው የሚመጡት ወይስ? በፍጹም ኧረ ተመሳሳይ አይደሉም። በጣም የተለያዩ ባለ ሀብቶች ናቸው ማለት እኔ ተመሳሳይ ፊት አይቻልም። ቁጭ ብዬ ሲገቡ ያቸዋለሁ። ሁሉም ግን ባዶ እጃቸውን አይገቡም። የሚገርም ነገር በጣም የተለያየ ነገር ነው። የሆነ ሰዓት ላይ እንደውም ትልቅ ጥቁር በግ አንዱ ይዞ ሲገባ ማለት እየጎተተ ነው እና እንዲህ ሳሎን ሊያስገባው ነው እንዲህ ብዬ ሳስገባው ባልየው አስገባው ብሎ ይዞ ሲገባ አየሁና ድንግጥ አልኩኝ። ሲበሉትም አላየኋቸውም፣ ሲያርዱም አልሰማኋቸውም ያንን በግ። እንግዲህ ለዛም ነው ውስጤ በጣም ጥያቄ የፈጠረብኝ እና በየቀኑ የተለያዩ ሰዎች ናቸው የሚመጡት፣ የተለያዩ ባለሀብቶች ናቸው የሚመጡት። ኦኬ ሰፈር ላይም አይታወቅባቸውም ብለሽኛል። ሰፈር ላይ ፈጽሞ እንደዚህ ተብሎ የሚወራባቸው ነገር የለም። አይወራም ይመስለኛል። ውጪ እንደሰማሁት የሆነ ወሬ ሰሙኝና ወንድሙ አሜሪካ አለና ቤትን አሳድስ ብሎት ምናምን ነገር አሉ እና የሚገቡትን ባለሀብቶች የወንድሙ ጓደኞች ናቸው ብሎ ነው ያስወራው እሱ ውጪ በወሬ ደረጃ ማለት ነው። በወሬ ደረጃ ማለት ለሰፈር ሰው እንደዛ ብሏቸዋል። ፊት ለፊት ሱቅ አለ፣ ለሱ ነው እንደዛ የነገረው እሱ። ኦኬ ይሄ ሀብቱ ምናምን ባንዴው እንደዚህ ኬት ነው ምናምን ሲባል በወንድምየው ነው የመጣው ነገር ነው። ወንድምም እህትም የለውም እሱ እኔ አውቃለሁኝ ማለት እናትና አባቱም አርፈዋል። ራሴ ነኝ ሄጄ የቀበርኳቸው። በተመሳሳይ ጊዜ ነው ያረፉት እናቱም አባቱም እና እህትም ወንድምም የለውም። እንደነገርኩ በጣም ነው የምንቀራረበው ከነሱ ጋር ማለት እንደምታያቸው ካያቸውም የዘመኑ ባለትዳር ናቸው። ስለ ገና ወጣቶች ናቸው ሁለቱም ምናምን እና ፈታ ያሉ ናቸው ማለት ከኔ እድሜ ጋር ብዙ አይራራቁ እና ለዛም ነው ጓደኛዬ ነበረች ምናምን በጣም እንትን ነን። አሁን አንቺ በቅርብ ጊዜ እነሱ ጋር የሚሄድ ምናምን አይነት ነገር የለም? ለራሴ ቀፈፈኝ ማለት እንደ ይዘው የሚመጡትም ነገር የሚገባውም ነገር ሲወጣ ይቻላልም እዛው ነው የሚቀረው ማለት ከባለ ሀብቶቹ ብቻ ናቸው ገብተው የሚወጡት። ገብተው ይወጣሉ። ሲወጡ ይዘው የሚወጡት ምንም ነገር የለም። አይ ባዶ እጃቸውን እግራቸውን ይዘው የሚወጡት። ሲወጡ ወደ መኪናቸው ወይ ወደ የሚሄዱበት ሲመለሱ ባዶ እጃቸውን ነው። ባዶ እጃቸውን ነው የሚመለሱ። ሲገቡ ግን ይዘው ነው የሚገቡት። ተሳስቶ አንድ ሰው ባዶ እጁን አይገባም። ይዘው ነው የሚገቡት ማለት ነው። ይዘው ዶሮ ምናምን ይዘው ይገባሉ። ከውስኪው ምናምን ውጪ ዶሮ ምናምን በቃ ያለ በጣም እንደዛ ጥቋቁሮች ናቸው ደግሞ ይዘው የሚገቡት እና የሆነ ጎግል ላይም ሰርች አረኩኝ ምናምን እና የሆነ ጥንቁልና ነገር የለም እንደዛ ነው የድሮ ባህል። ዞሮ ከዛ ይወጣ በቃ ከምሰሚው ድምጽ ከሚደበደበው ነገር ምናምን ከዚህ ነገር ተነስቶ ከጥንቁልና አይነት ነገር አይወጣም። ዞሮ እኛም በተቻለን አቅም ሄደን ያለውን ነገር ግቢ ውስጥ ዝም ብለን ያን ነገር ወይ እንደሚጠቀም ሊሆን ይችላል እነሱንም ኢንተርቪው እንደሚያረግ ሰው ሊሆን ይችላል ገብተን አንዳንድ ነገሮችን ለማጣራት እንሞክራለን። ግን ከዛ በተጨማሪ አንድ ሁለት ጥያቄ ልጨምርልሽ እና የመጨረሻ እህትየው ብለሽኝ ነበረ። እህት ነበራት ነው ያልሽኝ? እሷ አላት። እሷ ቤተ ዘመድ ብዙ አላት። እናት አላት፣ አባት ማለት የከተማ ልጅ ናት። ቤተሰቦቿም እዚሁ አካባቢ ነው የሚኖሩት። ማለት አይመጡም እንጂ እንዲህ በዓል ምናምን ሲሆን ይሄዳሉ። ባልና ሚስቶቹ ፏ ብለው ምናምን ነገር ሄደ ይጠይቋቸዋል። በጊዜው ምናምን ቢራቸውን ገዛዝተው ምናምን ዝንጥ ብለው ነው መሄድ የጀመሩት የእሷ እናትና አባት ጋር ማለት እና እህት አለቻት፣ ታናሽ እህት ድሮ ቡና የምታፈላልም ምናምን እሷ ነበረች። ከሆነ ጊዜ በኋላ ግን የለችም። እኔም አልጠየኳትም ለሚገቡት ሰራተኞች ስለማይወጡ እሷንም እንግዲህ እግዚአብሔር ነው የሚያውቀው። እግዚአብሔር በሚያውቀው ደግሞ እኔ እንዴት ነው ከጠየቋት ጠርጥራለች ብላ እኔንም ታስቀረኛለች ማለት እንግዲህ ይሄ ነገር በፍጹም አላውቅም። ቤተሰብ ሰላም ነው በቃ ማለት እህትየዋ የራሷ ህይወት የራሷ ታናሿ ናት፣ ወጣት ናት፣ ተማሪ ነበረች እና ማለት ወዴት እንዳረገቻት እንግዲህ እኔ አላውቅም። በዛን ሰሞን አካባቢ ማለት ለመጨረሻ ጊዜ አየሻት መቼ ነበረ? ልክ ሰራተኞቹ የሆነ ሰዓት ላይ ምን አረጉ፣ ሰራተኛ አጣች መሰለኝ። ልክ ዛሬ አንዷ ገባች አይደለ፣ ማታ ላይ እንትን ትላቸዋለች መሰለኝ፣ ወዴት እንደምታረጋቸው አላውቅም፣ ጠፋች። ከዛ በኋላ በነጋታው ከደላላው ጋር ውጪ ሲጨቃጨቁ ነበረ። አጣሁኛ እኔ በየቀኑ ከየት ላምጣ ምናምን፣ እሱማ ልክ ነህ ምናምን እያሉ ተጨቃጨቁ።
እና የዛን ሰዓት ያለ ሰራተኛ ነው የዋለችው። የዛን ሰዓት ልጅቷ ነበረች፣ በነጋታው ግን የለችም እህትየዋ ማለት ነው የለችም። እና ከዛን ጊዜ ጀምሮ ነው ልጅቷን አይቻትም አላውቅም። እንግዲህ በገዛ እህቷ ላይ ከጨከነች እኔ አላውቅም። ምንም የተፈጠረ ማለት እነሱም እንደጠፋችባቸው ይሁን ሌላ ቦታ እንደሄደች ምንም ያሉት ነገር የለም። አይሉም በቃ ምንም እንደ ድሮ ሰላም ናቸው። ምንም ነገር አውርተው ስለ እህትየዋም ስለ ምንም ነገር አያወሩም። በቃ ይገባሉ። ሲጀመር ከቤት ብዙ ጊዜ አይወጡም ማለት ቤት ሰው ይመጣል እንጂ እነሱ አይወጡም። እንዲህ ቃለ መገዛዛት ምናምን ባልዮ ነው የሚወጣው። እንደዚህ እንደ ፍቅረኛሞች ወክና አድርግ እንደ ባለ ትዳር ዕቃ እንገዛዛ ምናምን አይሉም። በቃ ባልዮ የሆነ ሰዓት ይወጣል። ጓደኞቹን ቦታ ምናምን ማያውቅ ሰው አለ መሰለኝ ይዟቸው ይመጣል እንጂ አይወጡም ከቤት። ኦኬ እዛ ቤታቸው ላይ እነሱን የሚያገለግል ምናምን አይነት ሰው አለ ወይስ ሁለቱ ብቻ ናቸው የሚኖሩት? ሁለቱ ብቻ ናቸው ከሰራተኛ ውጪ። አሁን አንዳንድ ጊዜኛ የሚያጋጥም ምን አይነት ነገር አለ እንደዚህ አይነት ሰዎች መተት፣ ጥንቆልና፣ አጉል ነገር የሚያደርጉ እንደዚህ አይነት ሰዎች ጋር አብሯቸው እንደ ካዳሚ ምናምን እንደሚባሉት አይነት ነገር አብሯቸው እዛው የሚያገለግሏቸው ምናምን ቤት ውስጥ ማንንም ማለት የውስጡን አንቺ ባታቂም ከጊዜ በኋላ ገብተሽ ባታቂም እዛ ቤት ውስጥ ያስታውቃል አይደል? ያው ሲመላለሱ ዕቃ ይዘውላቸው ሲገቡ ሲወጡ ምናምን አይነት ነገር እንደዚህ አይነት ሰዎች አሉ። ውስጥ ያለውን ነገር ለማወቅ ውስጥ ባልና ሚስቶቹ ብቻ ናቸው ማለት በየቀኑ የተለያዩ ባለ ሀብቶች ይገባሉ፣ ግን ተመልሰው ይወጣሉ። እንግዲህ ይመስለኛል ከባልና ከሚስትየው ጋር ጉዳይ ይፈጽመው መሰለኝ የሚወጡት እና ድምጻቸው አይሰማም ብዙ ጊዜ። ስለ ቤቱም እንደምታዩ በቃ ካሳደሱት በኋላ ሲልድን ያደረጉት እንዳለ ድምጽ እንዳይወጣ ወደ ውጭ ብዙ ድምጽ አይወጣም። ድሮ አሁን ፍርስርስ ያለም ስለነበረ ድምጽ ይወጣል። አሁን ግን ከጎናቸው ስለሆንሽ ነው። ከጎናቸውም ቢሆን አሁን ላይ ግን እንዴት ነው አደሱት። በጣም ነው እንትን ያሉት የሰሩት እና እንዲህ በጣም ተጠግቼ ምናምን በሩ ጋር ምናምን ሄጄ ካልሆነ በስተቀር ብዙ ድምጽ መውጣት አቁሟል። እና ባለሀብቶቹ ግን ገብተው አንድ ባለሀብት አይቀርም መስኮት አለ እኔ ከውጭ በር ፊት ለፊት ሲገቡ ቆጥራቸዋለሁ፣ ሲወጡም ቆጥራቸዋለሁ። እኩል ነው። በጣም ነው ተከታታያቸው የነበረው። በጣም መከታተል ጀምሬያለሁ ከሆነ ጊዜ በኋላ። በተለይ ልጅቷ መጥፋት ከጀመረች እህትየዋ ከተሰለበች በኋላ ምናምን በጣም እየተከታተልኳን ነበር። የእህትየዋም ነገር በጣም የሚያሳስብ ነው። የሰራተኞቹም ነገር ልክ እንደዛው። በስተመጨረሻ ቀደም ያልሽኝ አንድ ነገር ነበረ ማለት ወደ 12 ሰዓት ላይ 11 ተኩል የሆነ ቦታ አካባቢ ጨለምለም ሲል ሲደጋገምብኝ እንደውም እሷን መከታተል ጀመርኩኝ እያልሽኝ ለኔ እየነገርሽኝ ነበር። ይሁን እንትን አለ ጫካ ወደ ወንዝ አካባቢ ነው ስለ ከስሩ ወንዝ አለ እና ጫካ ነገር ነው። ካወቀው የሆነ ብቻ ላታውቀው ትችላለህ እዚህ ሰፈር ካልሆንክ። በጀርባ በኩል ነው እና እዛ ጫካ ትሄዳለች ሁሌ። የሆነ ሰዓት ላይ ግማሽ ድረስ ተከታተልኳት። ስለ ልታይኝ ትችላለች። ዞር ትልና ተቃኛለች ሰፈሩን መጀመሪያ እና ቃኝታ ከጨረሰች በኋላ ልክ የሆነ ትልቅ ዛፍ አለ እዛ ላይ እንዴት ነው ከኋላ ተደበቅኩኝና አዩት እና የሆነ ትጮሃለች ወደ ሰማይ ምናምን ትንበረከካለች፣ የሆነ ነገር ትረጫለች፣ ትደፋፋለች ምናምን። ከዛ በኋላ ወደ ኋላ ነው ምልስ ያልኩት። ምንም እንደምታረግ እኔ አላውቅም። ወደ ኋላ ምልስ አልኩኝ እና እንስሳቶች አሉ ጅቦች ምናምን ይከቧታል። ድምጽ ይሰማል። የዛን ሰዓት ጅቦች ምናምን ጅቦች እንዲህ መሀል ላይ ነው የቆመችው። ጅቦቹ እንዲከቧት በርቀት ነው ያዩት እና እንዲህ ፈራሁኝ። ለምን ጅቦች ናቸው። ብቻዬን ነው የሄድኩት። ጅቦች ናቸው እዛ ጋር ውሻ መስሎኝ እንደውም ውሾች ናቸው ብዬ ሳጣራ ጅቦች ናቸው። ከዛ ጅቦች መሀል ሆና ትንበረከካለች፣ ትጮሃለች ምናምን። ከዛ በኋላ ወደ ኋላ ምልስ አረኩኝ። ምን እንዳረገችም አላየኋት። ደፋር ሴት ነሽ፣ እንደውም ጎበዝ ነሽ። በጣም ድረስ መከታተልሽ። አረ በጣም ያው በርቀት ነው እንዲህ በጣም በርቀት ነው ያየኋት ግን እና ግን ሳያት የሆነ ጅቦች መጡ ምናምን ልክ 12 ተኩል ለአንድ ምናምን ጉዳይ ጭልምልም ነገር ሲል ነው። ኦኬ እንግዲህ ቤተሰቦቻችን እንዳያችሁት እንደሰማችሁት ነው እህቴ የሰጠችኝን ጥቆማ የነገረችኝ ነገር። ያው ማንኛውም ሰው የፈለገውን ነገር ሊያምን ይችላል፣ የፈለገውን እምነት ሊያራምድ ይችላል። እሱ እኛን የሚመለከተን አይደለም። ግን የሚያሳስበን ጉዳይ እዚህ ጋር ምንድን ነው? የተባለችው ሴት የእሷ እህት ጠፍታለች። እዚሁ ነበር የምትኖረው፣ ታይታ አይታወቅም። ለምን ጠፋች የሚለው ነገር ነው እኛን የሚያሳስበን። ሁለተኛ ደግሞ ያው አጉል እምነቱ ላይ ግን ለመስዋዕትነት የሚያቀርቡት ነገር ከሰው ሕይወት ጋር ተያይዞ ከሆነ ያንን ነገር የሚያደርጉት በጣም አሳሳቢ ሊሆን ስለሚችል እስቲ እንደተለመደው እነዚህ ሰዎች ጋር ሄደን እነዚህ ሰዎች ምንድን ነው የሚያደርጉት? ቤታቸው ውስጥ ያለውስ ጉድ ምንድን ነው? ሰራተኞቹ እየገቡ የሚያወጡበት ምክንያት ምንድን ነው? ከመጥፋቷ ውጪ የሴቶቹ እየገቡ ሰራተኞቹ እነዚህ ልጅ የሆኑት ሰራተኞች የሚያወጡበት ምክንያት ምንድን ነው የሚለውን ገብተን አንዳንድ ነገሮችን ለማጣራት እንሞክራለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። አብራችን ቆዩ።
ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ቤተሰቦቻችን ያው አሁን እነሱ የሚኖሩበት ቤት አካባቢ ጋር ተገኝተናል። አሁን ምንድን ነው የምናደርገው? እንደተለመደው እህታችን ድብቅ ካሜራ ትይዝ እና መረጃ የምናገኝባቸው ከሆነ ቀጥታ እንገባለን። መረጃ ካላገኘንባቸው ግን የምንፈልገው መረጃ የተባለው ያቺ ቤት መከፈት የምትችል ከሆነ በሆነ አጋጣሚ እሷ የምትወጣልሽ ከሆነ ከፍተሽ የሆነ መረጃ እዛች ክፍል ውስጥ ምንድን ነው ያለው፣ ምንድን ነው የተደበቀውን ነገር አንቺ ገብተሽ የምታይልን የምትሽ ከሆነ እኛ ሪስክ ነው በጣም ከባድ ነው። ግን ምን መሰለሽ እኛ ላይቭ ቁጭ ብለን ቀጥታ ነው የምንከታተለው። አንቺ ላይ ምንም አይነት ነገር አይደርስም፣ እንዲደርስም አንፈቅድም። ቀጥታ ወዲያው ነው የምንገባው፣ ምንም አንቆይም ማለት ነው። ላይቭ ነው የምንከታተለው። ካሜራውን ትንሿ ነው የምትሰጠኝ፣ የማትታየውን እዚህ ጋር ታንጠለጥያትና እዚህ ቀደም እያሳዩሽ አልነበረ እየመጣ መኪና ላይ ያለችዋን ማለት ነው። እሷን ታረጋትና በደረቷ የምንገባ ነው የሚሆነው። ያው እንዳልኩሽ ምንም አይነት ነገር አንቺ ላይ አይከሰትም። በሰከንድ ውስጥ ነው ቀጥ ብለን የምንገባው፣ የሆነ የሚያስፈራ ነገር እንኳን ካየን ማለት ነው። በዚህ ተማመኝ፣ ስራችን ስለሆነ ሁሌ የምናደርገው ስለሆነ ማለት ነው። እሺ በሩ እየተከፈተ ስለነበር ነው ቤተሰቦች ይቅርታ። ያው እሷም አሁን መግባት ስላለባት ትገባለች። እንግዲህ እንዳልናችሁ ላይክ፣ ሼር፣ ሰብስክራይብ አይረሳ። ተከታተሉ። እሺ አሁን ወደ ውስጥ እንግባና እስኪ ጣሪ ካሜራውን እንዳታይብኝ ዛሬ። እንዴት ነሽ? ሰላም ነው? ሰላም ነሽ ወይ? እንዴት ነሽ? አለሁልሽ። አንቺ ከየት ተገኘሽ ዛሬ? ልጠይቅሽ ብዬሽ እኮ ነው። እንዴት ነሽ? አለሁልሽ። በስመ አብ ቤትሽ ሌላ ቤት አንድ ይመስላል። ደህና ነሽ? አለሁ። እንዴት ነሽ? ታዩ አትዝጊው። ታዩ አይሻልም? ክፍት ቢሆን ይሻላል ብዬሽ እኮ ነው። እሺ አለሁ። እንዴት ነሽ? ሰላም ነው? ቤት ተገኘሽ ዛሬ? ዛሬ ብቅ ብዬ ልጠይቅሽ ብዬሽ ነው። ኧረ በስመ አብ ጠፋሽ። ሲጀመር እኮ ጠፍተሻል በጣም። አለሁ። ኧረ እንዴት ነሽ? አለሁልሽ። ደህና ነኝ። ሰላም ነው? እንዴት ነሽ? ቁጭ በያ። ያው ተራርቀንም ቢሆን አይሻልም? አለሁ። ደህና ነሽ? አለሁ። ኧረ አለሁ። እንዴት ነሽ? ምነው ቤቱ ምናምን ጭር አለ? ሰው የለም ዛሬ። ምን ነው? አይ እኔማ ሰው በማይኖርበት ሰዓት ጠብቄ ነው የመጣሁት። አይ ለማውራት ነው። ጠፋሽ፣ በጣም ተጠፋፋን። እኔማ አለሁ። ምን እርቅሻለሁ? ኧረ እኔማ አልራኩሽም፣ አለሁልሽ።
እና ግን ደህና ነሽ? ደህና ነኝ። ምን አዲስ ነገር አለ? አዲስ ነገር ያው አሉ። ጠፋሽ እንጂ አንቺ እንዴ ራቅሽኛ በጣም። ላወራሽ ብዙ እፈልጋለሁ ግን የለሽም አንቺ። ጠፋሽ በጣም። አለ። ደህና ነሽ? በጣም ደህና ነኝ እኔ። እንዴት ነሽ? ባለቤትሽ የለም? የለም። አዎ ወጣ ብሎ ነው። አዎ የለም። እና ደህና ነሽ? አለሁ። ምን አዲስ ነገር አለ? እኔ እንግዲህ አዲስ ነገር አለ። የሆነ ቤት እየሰራው ነው እኮ እነግርሻለሁ። አዎ እነግርሻለሁ ብዬ እያሰብኩ ያው እንዴት ቆይ ባንዴ ቤቱ ራሱ በጣም አንድ የሚያምረው አዎ ባንዴ ቀያየራችሁ። ጠፋሽ? አዎ አዲስ ነገሮች ያቺን ደሳሳ ጎጆ በእውነት አዎ። እና ያው አዲስ ነገር አለ። ምንድነው ታዲያ? ይሄን ነገር አለ ይነገርሻል። ይነገርሻል፣ በሰፊው ይነገርሻል። አይ አሁን አትነግሪኝም እንዴ? ዛሬ አጋጣሚ ነው ሰርፕራይዝ ነው ያደረግሽኝ በመምጣትሽ ራሱ። እዚህ ጎረቤት ሆኜ ታዲያ ሰው ብቻ እኮ ነው ቤታችሁ። ምንድነው? ያው ዘመድ እውነት ቤተሰብ አሁን መተው ድሮ የሉም ነበር እንግዲህ እኔ በማውቀው። ያው ይመጣሉ፣ አንዳንዴ ይመጣሉ። ደግሞ ባለቤትሽ ናቸው መሰለኝ እንዳለ። እኔ ወንድምም እህትም የለውም ነበር አይደል? አይ አሉት፣ ወደ ክፍለ ሀገር ምናምን አሉት። መች ተፈጠሩ? በቃ እኔ ወይ ስለሽ ያው ስንት ስትይ እኮ ስትኖሪ የሆነ ነገር ሲኖርሽ ያው ፈላጊሽ አይጠፋም። ገንዘብ ሲኖርሽ ለማለት ነው። ደግሞ እኔ እሱን አይቼ አይደለም የመጣሁት። እሺ አንቺማ ያው ጠፍተሽ ነው። ልጠይቅሽ ብዬ ነው የመጣሁት። ችግር የለውም። እና አለሁልሽ። እኔ በጣም ደህና ነኝ። እኔ የምልሽ እህትሽስ ግን? እህቴ ዩኒቨርሲቲ ነች እኮ። እንዴ እና ታዲያ አትመጣም እንዴ? አይ ቆየች። ያው ብትመጣም እኔ ጋር አትመጣም። እሷ የምትማርበት ትምህርት ቤት አካባቢ ቤተሰብ አለ። ለረፍት ምናምን ወደዛ ነው የምትሄደው። ቤተሰቦችሽ እዚህ አይደል የሚኖሩት? አይ አሉ፣ ወደ ክፍለ ሀገር እኮ አሉ። በእውነት? አዎ። እና እዛ ዘመድ አለኝ ነው የምትይው? በእውነት? ዛሬ ደግሞ ምንም አልተመቸኝም። እየተቆናጠነጥኩብሽ አይደል? አይዞሽ፣ ችግር የለውም። እና ዘመድ አለኝ አልሽኝ ክፍለ ሀገር? በእውነት? በዛው ስለምትሄድ ነው እሷ እዚህ የማትመጣ። እናትና አባቶችሽ እዚህ አይደሉ? እህት ወንድሞችሽ? አሉ፣ ክፍለ ሀገር አሉ። ኧረ ተይ፣ እውነት አሉ። ተይ፣ አዎ አሉ። ወደዛ አሉ። አይ እሷ እንዲቀርባት ነው ወደዛ የሄደችው። ሲጀመር እዚህ ነበር የሚመቻት። እንደውም ድሮ ራሱ እንደዚህ ሀብት ሳይመጣ በፊት እዚህ እየኖረች አልነበር? ከእናንተ ጋር ትኖር ነበረ። ግን ያው ትምህርት ደግሞ ያው መማር ስላለባት አዎ፣ ወደ እኔ የማትመጣበት ለበዓል ራሱ እኮ አትመጣም አይደል? አትመጣም እኮ እዛ ነው በቃ ስለሚቀርባት እዛው ነው የምትሆነው በብዛት። ክፍለ ሀገር ይሻላት መርጣ እንደዛ የምጠላለች። ምን ተገኘ? ያው እንግዲህ እኔማ እጠይቅሻለሁ እያልኩኝ በቃ ምንም እንትን ልልሽ አልቻልኩም። ሰው ብቻ ነው እንግዳ ነው ምናምን ይዘው የሚገቡት ምናምን በግ ምናምን። አንቺም እየሰራሽ አትጠሪኝም እንግዲህ? የለሽም አንቺም እኮ በፊት ትመጪ ነበረ፣ ጠፋሽ አንቺም እኮ። አሁንማ አለሁ። በጣም ስልም ካለሽማ እጠራሻለሁ፣ ችግር የለውም። ሰራተኛሽ የለችም? ሰራተኛ የለችም። አዎ መቼ ያሁን ሰራተኞች መቼ ይቀመጣሉ? አልበረክታሉ። ጸባይ ያለሽ ግን ምን እየሆኑ ነው? እኔ አላውቅም። ይመጣሉ። አዎ ያው የነሱ ነገር ችግር ነው። ወጣትም ስለሆንሽ ወጣት ለወጣት ደግሞ ሰሞኑ የሚመጡት ራሱ በጣም ህፃን ናቸው። አዎ በርግጥ ሰራተኛ ጠፋ ሰው ያመጣልኛል፣ ግን አይቀመጡም። በቃ ቶሎ ነው እንትን የሚሉት እና ያው ግድ ደግሞ ስለሚያስፈልገኝ ባመጣም ያው አይቀመጡልሽ። እና ማግዝሽ ነገር ካለ ላግዝሽ። ውስጥ ምንም ነገር የለም። አመሰግናለሁ በጣም። እኔ ምንሽ በርሽን አሰራሽ? ያንን እንትን ያለብሽን በር? አዎ በእውነት? አዎ አሰራው። እና ቤትሽን አታስጎበኝም? አዲሱ ቤትሽን ድንገት መጥተሽማ አይደለም እንዴ? እኔ ገበናሽ ነኝ። ምን ችግር አለ? ውጭ አላወጣ አንቺን ገበና መቼስ ታውቂያለሽ። ኧረ በስንት ጊዜሽ መጥተሽ በስነ ስርዓት አሳይኝ እንዴ? ችግር የለውም አሳይሻለሁ። አስጎብኝ ቤትሽንማ አሳይሻለሁ፣ ግን ሌላ ጊዜ አሳይሻለሁ። ለምን እንዴ? ዛሬ እኔ እንግዳ ነኝ እንዴ? እንዴ ለኔማ እንግዳዬ ነሽ። አዎ እንዴ ለኔ እንግዳዬ ነሽ። ላንቺ ቤት አይደል እንዴ? ምን እዚህ ከፍቼ ገብቼ ሰርቼ ሞጣው በስነ ስርዓት አሳይሻለሁ። ዛሬማ ድፍር ብዬ መጣ ይምጣ ብዬ መጣ። አረ ጥሩ አደረግሽ። አይሻልም? ባለቤትሽ የት ሄዶ ነው ዛሬ? የለም ወጣ ብሏል ስራ። ሰዓቱን ገና ስለሆነ ስራ ጀመረ እንዴ? አዎ በእውነት ስራ ጀመረ። ምን የራሱን ስራ መስራት ጀምሯል። ለዛ ነው እንግዲህ ያው ሚስጥሩን ንገሪኝ። አሁን ሀብትሽን ከየት እንደምታመጪና እኔ ምስኪች እንደዛ ሳጎጄን እንትን ልበላት። ችግር የለም እነግርሻለሁ። አትቸኩይ።
እኔም ያው የዘገየሁበት እነግርሻለሁ ብዬ እኮ አስቤያለሁ። አንቺም ስለጠፋሽ ነው እንጂ ችግር የለውም እነግርሻለሁ። ቤትሽ በጣም ቢዚ እያደረገሽ ነው። እንግዶች ናቸው አቤት የሚመጡት እንግዶች። ቤት ነሽ እንደ አንቺ ሲጀመር እንግዶች ሲኖሩ እንግዳ ሲኖርብኝ ቤት ነሽ? ያው ባጠገቤ አይደል በኔ በር በኔ መስኮት ጋር የሚያልፉት። ቤት ስልሽ ቤት ብዙ ጊዜ ሰው ሲመጣብኝ አንቺ ቤት ነሽ? እኔ አዎ። ኧረ እባክሽ እኔ ያልሽ እኮ አይመስለኝም። በግ ምናምን እየጎተቱ ሲገቡ አያቸዋለሁ። ምን የሚመሳስሉ በጎች፣ ኧረ እባክሽ ጥቋቁር በጎች በእውነት እኔ ሲጀመር ያለሽም አይመስለኝም ነበር። ኧረ ቤት ነኝ። ያው ከቤት አልወጣማ እንግዳ እንዳላሰናክል ምናምን እያልኩኝ ከቤት እናም የሚመጡትም ሰዎች ደግሞ ከኔ ጋር ማች ያደርጉም። ኧረ እንደሱ እንኳን የሚባል ነገር በአንዴ የተቀየራችሁ እኮ ባለ ሀብት ነው እናንተ ቤት የሚጓዘው። ይመስገን እንግዲህ ያው የሰው ልጅ በነበረበት እንትን አይልም። ተመስገን ማለት ነው። እና ቤተሰቦች ደህና ናቸው? ጠፉ ቤተሰብ እናት አባትሽ ራሱ እንግዳ ስለበዛብኝ ምናምን ካልደወሉልኝ የማይመጡም። አሁን ይልቁንስ ሚስጥሩን ንገሪኝ። ዛሬ ነው? ኧረ በፍጹም። ወይም ቤትሽን አስጎብኝኝ። እውነት ከሁለት አንዱ አድርጊ። ማለት ቤቴ እኮ ምንም የተለየ ነገር እኮ የለውም እኮ ኖርማል ነው። እዛ ጋር ከምሰራው ቤት ውጪ ማለት ያየሽው ነገር ምንም እንትን ያለ ነገር አይ ክፍሎቹን፣ መኝታ ቤትሽ፣ ኪሽንሽ ምናምን ለምሳሌ ምን አይነት እቃዎች እንደገዛዛሽ ላያቸው። አንቺ ደግሞ ላስፈቅድሽ ብዬ እኮ ነው ሮጥ ብዬ ልሄድ። ኧረ እንደዛማ አይሆንም። እና ታዲያ እኮ አሳይሻለሁ። ምን ችግር አለ? ጎረቤት እኮ የራስ ነው። እኔ ደግሞ እኔን አራቅሽኝ፣ ጎረቤት አራቅሽኝ። ማራቅ ሳይሆን ያው አንደኛ ነገር ስለጠፋሽ ነው እንጂ እኮ ታውቂው ነበር እኮ። አዎ በስነ ስርዓት ስለራስሽ ነው እንጂ ቤትሽ አልነበር እንደ መጀመሪያ እኮ በሚገባ። ግን ይሄ እንዲህ ወደ ላይ ካሰፋሹ በኋላ በቃ ተውሽኝ። ሚስጥሩ ምንድን ነው ብለሽ ጨነቀሽ? አዎ እውነት እንዴት አይጨንቀኝ ባንዴ። ደግሞ መኪና ገዛሽ፣ ኮንግራስ አልልሽ። እውነት ነው። 2 መኪና አረጋችሁት? አዎ እንግዲህ አይ ደስ ይላል። ግን ለኔም ትንሽ እንትን ብትሉኝ። ምን እናርግ ላንቺ? እንዴ ቤቴን አድሱልኛ አይሻልም? ሚስጥሩን ነገር ይለቅ፣ ጸሎት አድርጊ። ልትሰጪኝ ነው ያኛውን ቤት ሰርተሽ? ያ ይለቅና ከዛ በኋላ እናስባለን ላንቺ። እንደው ወይስ ልታከራይኝ ነው? ችግር የለውም። ጎረቤት እኮ የራስ ሰው ነው። እኔ ጎረቤትሽ ነኝ እንዴ? ደጋገምሻት እቺ ነገር አይደለም። አንቺ አሁን ራስሽን ጎረቤት ስላደረግሽ እኔ ራቅሽው። አይ እኔማ ጓደኛሽ ነኝ፣ አብሮ አደጋችሁ ነኝ። አይደለም እኔ ጋር ከመምጣት እኔ ጋር የሚመጡትን ሰዎች እኔ ጋር የሚመጣውን ነገር ነው እያስተዋልሽ ያለሽው። ግን ወይ ጎረቤቴ ጋር የሚመጡ ሰዎች ምንድን ናቸው ብለሽ ቢያንስ እነሱ እንኳን ሲወጡ ጠብቀሽ እየመጣሽ አይደለም። ጭራሽ ነው የጠፋሽው ስልሽ የሚይዙት ምናምን እቃ ምናምን ተሸክሙ ነው የገቡት። ያው ቤተሰብ ነው። ሌላ ነገር እኮ ምንም ነገር የለም። ምንድን በጎቹን መልሰው እየወሰዷቸው ነው? ይበላል። ብዙ ሰው ስለሆነ የሚመጣው ይበላል። በእውነት አይ ደም ምናምን አይቻል አቅም ውጭ የት እያረዳችሁ? እውነት ጨነቀኝና ላማክርሽ ላውራሽ ብዬ እኮ እንትን እያልሽ ነው። በጣም ምን አረኩብሽ ነው? በእውነት እኮ እና የት እያረድሻቸው ነው ታዲያ? ውስጥ መኝታ ቤት እንደዚህ ለምን ያለው እኮ በዚህ በማድ ቤቱ በኩል እኮ አለን እኮ የኔ ማላውቀው ክፍል። አዎ በእውነት አይሸትም ታዲያ? አይ ጥብጥብ ይደረጋል። ለምን እናንቺ ውጪ ሰፊ ነው አታረዳችሁም? ውጪ አይ ፀሐይ ለከኒ ውጪ ተከራይ የለ ሌላ ሰው ጎረቤት የለሽ? አይ ቢሆንም ወይ ውጪ ላይ ብዙም ትላለ ማለት ነው። እንዴ ማን ያያችኋል? እኔ ነኝ ያለሁት እንግዲህ እናንተ ጎረቤት ማን ያያችኋል? ሌላ ሰው። እውነትሽን ነው። በእርግጥ ግን እኔ ይደብረኛል። በቃ እይታው ስላለ መግባት ይደብረኛል። እዛ በእውነት እና በቃ አላሳይም አልሽኝ ክፍልሽን። እኔ ግን ያው ቃል ገባልሻለሁ በስነ ስርዓት አንቺን ለመጥራት እኔ ዝግጁ ነኝ። ችግር የለውም። በቃሽ እመጣለሁ። ቆንጆ በቃ እሺ ልሂድ በቃ አይሻልም? እሺ እናቴ። እሺ ቻው ቻው። እሺ ቻው በቃ እሺ እናቴ። ሰላም ሁኚልኝ። አሜን። አትጥፊ ይመድብሽ። አሜን። እመጣለሁ። ደግሞ ቆልፈሽዋል። አዎ ግድ ነው። እንግዲህ ያው ቤተሰቦች እንዳያችሁት እንደተከታተላችሁት ነው። እንግዲህ ገብታ ወጣለች ምስር ቤታቸው በብዙ ጊዜሽ አይደለ ገባሽ? በጣም ገብቼ አላውቅም ነበር። ቤቷ በጣም ተቀይሯል። በስማ እንደዚህ አልነበረም በፊት የነበረበት። በፍጹም እንደ እቃዎቿ ራሱ እንዳለ በቃ ትልልቅ ቲቪዋ ራሱ ድሮ የሆነች ትንሽዬ ቦርጫማ የለችም? ድሮ እሷ ነበረች። ሶፋ ምናምን 2ኛ ሶፋ ነው ያስገባችው።
አንድ ሳሎን ውስጥ አስበው 2 ሶፋ ኧረ በስመ አብ 2 አይነት ሶፋ ነው ያለው። በጣም የተቀያየረው ቤቷ በጣም ነው ያማረበት። በፊት ወንበሮች ምናምን አይነት ነገር ብቻ ነው የነበረው። እንደዛ በቃ ትንሽ የጎጆ በላት ትንሽ የቤት ነበር። በእርግጥ ለመስራት ለምን እንደዚህ አይነት ነገር ትወዳለች ስለ የዘመኑም ሴት አይደለች እና እንደዚህ አይነት እቃዎች ምናምን ትወዳለች ትሯሯጥ ነበር። ግን በዚህ ልክ አይሆንም ጭራሽ። ለሚያዩም ሰው ራሱ ግራ ነው የሚያጋባው። እኔም እንዳጋጣሚ ቪዲዮን እያየ ነው ነበር ሁለታችንም በጣም እየተንቀጠቀጥኩ ነበር ስቀርጽ የነበረው ከውጭም ደግሞ እኛም እያየንሽ ነበር ምናልባት ብቻዋን የነበረችው አይደል ባልየውም የለም ማን አላገኘሁትም የለም ባልየው እኛም ቀደም አንቺ ትንሽ ስጋት ነገር ውስጥ ስለነበረ የሆነ ነገር እንኳን ቢፈጠር የሆነ ነገር እንኳን ቢከሰት ቶሎ ብለን ነበር የምንገባው እስካሁን ድረስ እንግዲህ ተመስገን ምንም አይነት ነገር እንደዚህ አይነት ነገር ጉዳት ያጋጠመና የለም አይኖርም ተጠንቅቀን ነው ነገሮችን የምንሰራው አሁን አንድ ነገር ያልሽኝ ነገር ነበር በዚህ ሰዓት የምትሄድበት ቦታ አለ ያልሽኝ ነበር አሁን በዚህ ሰዓት ወደ ጫካ የምትሄድበት ያልሽው አሁን በዚህ ሰዓት ነው የምትወጣው በዚህ ሰዓት ትወጣለች አሁን ስለዚህ ምንድነው የኛ ሰዎችም አሉ ግን በጣም መጠንቀቅ አለብን ማለት ጅቦች መሀል ነው የምትቆመው ልትለቅ ትችላለች ጅቦቹን ራሱ ሰው ካየች በጣም መጥፎ ነው ግን አንቺ ራስሽ ግን ድፍረትሽ ብቻ ማለት ሰው ራሱ ይዘሽ ሄደሽ አታውቂም አይ እኔ ስለ እርግጠኛ አልሆን ብዬ ነው እና በጣም ከሩቅ ነው እኮ ያየኋት አንዴ ነው የሄድሽው አይደል አንዴ ብቻ ነው የሄድኩት ግን አይጠፋኝም ጫካው አሁን እኮ የምትወጣበት ሰዓት ነው ስለዚህ አሁን ምንድነው የምናደርገው ቤተሰቦች ከኋላ ሆነን በቅርብ ርቀት ከተቻለ አንቺ የሆነ ሻርፕ ነገር ትይዣለሽ ትሸፋፈኛለሽ እንዳታቀሽ ከሩቅ ሆነን እየተከተልናት እቺ ሴትዮ የምትገባበት ጫካ ሄደን ምን እንደምታረግ እንዴት እንደምትቀየር እስቲ ያለውን ነገር ቦታው ላይ ለማየት እንሞክራለን ኢንሻአላህ በጣም ከሩቅ ቤተሰቦች እንግዲህ እስቲ ላይክ ሼር ሰብስክራይብ አይረሳ እንሂድ አብረን ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ቤተሰቦች ያው በጣም የሚያሰቅቅ ነገር ነው። እንዳያችሁት እንደተመለከታችሁት ነው። ከዚህ በፊት ሴትዮዋ ያን ሁላ መንገድ ተከተለናት እንግዲህ እንደዛ ተቀይራ ጅብ እየጋለበች ባጠገቧ አካባቢው በዛ ሰዓት ገና ወደ 12 ሰዓት ተኩል 20 ጉዳይ ለአንድ ምናምን አካባቢ ነው የነበረው። ጨለማ ነበረ። ትንሽ ተቸግረን ነበረ። ብቻችንን ግን አልነበረም። የተለያዩ ሰዎች አብረው ነበሩ። ያው ምናልባት እንዳይሰማ ብዬ ነው ቀጥታ በንጋታው ነው ወደ እነሱ የመጣ ነው።
ያው ስትቀየር ምናምን እንዳያችሁት ነው። እዛው ጋር ያልያዝንበት ምክንያት ምንድን ነው? እቺ ሴትዮ የፈለገውን አይነት ነገር የማብለክ መብት አላት፣ የፈለገውን ነገር የማድረግ መብት አላት። እምነቷ የራሷ ነው። ግን እኛን የሚያሳስበን ነገር ምንድን ነው? የእህቷ ጉዳይና እነዚህ ይገባሉ ግን አያወጡም የተባሉት የሰራተኞቹ ጉዳይ ነው። እስቲ ምን ደረጃ ላይ ነው ያሉት፣ በምን ሁኔታ ላይ ነው ያሉት የሚለውን እንደተለመደው አንዳንድ ኢንተርቪዎች እናርጋችሁ ብለን የሚያስገቡን ከሆነ ገብተን ኢንተርቪው ለማድረግ እንሞክራለን። እንደተለመደው ድብቅ ካሜራም ለማስቀመጥ እንሞክራለን። በድብቁ ካሜራም ያሉትን ነገሮች ለማየት እንሞክራለን። ያው ከውጭ እንግዲህ የሚዲያ ሰዎች ነን ብለን መታወቂያ አሳይተን መታወቂያ አስይዘን ነው የገባ ነው። ያው ሁሌም እንደሚያደርጉት ሴክሬት የሆነ ነገር ስለሆነ ትንሽ እስቲ ይግቡ አይነት ነገር ብሏል ባልየው ደውሎ እዚህ ጋር ለማጣራት ነው እንጂ በስልክ ነው ያገናኙን እንጂ ከበርም እምቢ ብለውን ነበረ። እና የምንገባበትም ዋናው ነገር ምንድን ነው ያልናቸው ሰውየው አንዳንድ ነገሮችን ስንጠይቅ ከተማ መሀል ላይ የሚሰራቸው አንዳንድ የቢዝነስ ስራዎች፣ አንዳንድ የንግድ ስራዎች አሉት። እነዛን የንግድ ስራዎች እኛም የሚዲያ ሰዎች ስለሆንን እነሱን ፕሮሞት እናደርግልሃለን ብለህ ነው የመጣ ነው። እስቲ በር ላይ ኑና እንነጋገራለን። መውጣት አልፈለገም። እንግዲህ እያደረጉት ያሉት በዚህ ሰዓት የራሳቸው ነገር ሊኖር ስለሚችል የራሳቸው ምክንያት ሊኖራቸው ስለሚችል ያው ካሜራ እንደያዝን አላወቀም፣ አልነገርነውም። ግን ጀስት ዝም ብለን የሚዲያ ሰዎች ነን ነው ያልናቸው። መታወቂያችንን ሁላችንም እንግዲህ እዚህ ጋር ያለ ነው ሁለት ነን እንግዲህ አሁን ያለ ነው። ግን እኛ ሰዎች ደጅ አሉ፣ ውጭ አሉ። መታወቂያችንን አስይዘናል። እስቲ የሚያስገቡን ከሆነ ገብተን አንዳንድ ጥያቄዎችን ጠይቀን እንወጣለን። ተከታተሉ። ሰላም እንዴት ነሽ እህቴ? ሁሉ ሰላም? እንግዲህ ያው በስልክ ቀደም በር ላይ ሆነን ከእናንተ ጠበቆች ጋር ያወራናችሁ ሰዎች ነን። እንዳልናችሁ እንግዲህ እኛ የሚዲያ ሰዎች ነን። ያው ባለቤትሽም አንቺም የሚሰሩት ከተማ መሀል ላይ አንዳንድ የቢዝነስ ስራዎች አሉ አይደለ? እነዛን ስራዎች ያው ፕሮሞት ለማድረግ ነው የመጣ ነው። ፕሮሞት ማለት ለተለያዩ ወጣቶች የስራ እድል እንፈጥራለን። ከመፍጠርም ባሻገር ደግሞ ተሞክሮችን እናጋራለን። የእናንተን ህይወት እስቲ ከባለቤትሽ ጋር ተነጋገሩና ፍቃደኛ ከሆናችሁ ህይወት ተሞክሯችሁን ፕሮሞት ለማድረግ ነበረ። ስለዚህ እስቲ ተማከሩና ገብተን ቁጭ ብለን ብናወራ ብዬ ነበረ። ካሜራም ይዘናል። ፍቃደኛ ከሆናችሁ ባለቤትሽም ካለ ጠይቂው። በርግጥ ባለቤቴ በአጋጣሚ አለ። ቆይ አንዴ እሱ ልጥራላችሁ። እሺ እስቲ ጥሪውና እናወራ። ባለቤቷም አለ እንደምታየው ነው። ቅድም እሷ በመጣችበት ሰዓት አለባበሷ እንደዚህ ያልነበረ። አሁን ምናልባትም የሆነ ጉዳይ ላይ ሊሆኑ ይችላሉ። ብዙም ድምጽ እየተሰማ አይደለም። ሁለታችንም እዚህ ጋር እየሸተተን ያለ የሰንደል ምናምን አይነት ነገር አለ። ሰላም ነው እንዴት ነህ? አለን። ቅድም በስልክ ያወራው ልጅ ነኝ። ለጥበቃዎቹ እንዳላችሁት መታወቂያችንን አስይዘን የመጣ ነው። ያው በምልክት እያሳዩ ነው መሰለኝ አስይዘን የመጣ ነው። ፍቃደኛ ከሆናችሁ ያው ከተማ መሀል ላይ የሚሰሩት አንዳንድ ስራዎች አሉ አይደለ? የንግድ ስራዎች አሉ። ፈቃደኛ ከሆናችሁ እኛ የተለያዩ ወጣቶችን ትምህርት እንሰጣለን። እንደ ኤንጂ አይነት ነገሮች አሉን። የህይወት ተሞክሮቻችሁን ለእናንተ በእኛ ሚዲያ ላይ እንድታስተላልፉ ሼር ለማድረግ ነበረ። መልካም፣ ችግር የለውም። ግን አንዴ ቆይ እስኪ ድንገት ስለመጣችሁ አንቆይም እኮ ብዙ ገባኝ። አንዴ ይኸውልህ ወንድሜ ብዙ አንቆይም። ቆይ እዚህ የሆነ ነገር ላስተካክልና አንቆይም ብዙ ችግር የለውም። እኛ እንደውም እኮ ይኸውልህ ብዙ ጊዜ የምንፈልገው ዘግቶብኛል። እስቲ የሚያስተካክሉትን ነገር ውስጥ እነሱ የሚያስተካክሉት ነገር ካለ ያስተካክሉ። የሆነ የሚሸት ነገር አለ አይደለ? የሆነ የሚሸት ነገር አለ፣ ሽታ አለ። እስቲ ገብተን ቀጥታ እየጀመርን ለእናንተ እናስተላልፋለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየታችሁን ኮሜንት አድርጉን። ተከታተሉ።